መግባት ይኖራል። አንዳንዴ ሰው ሳይሆን ባል ሳይሆን ሚስት ሳይሆን እሾህ የሚገባበት ጊዜ አለ ያለ እግዚአብሔር ፈቃድ። እንደዚህ አይነቱን ሁሉ ማለት አይደለም፣ ግን እንደው በሰበብ አስባብ የሆነ ምክንያት እየፈለጉ ብቻ አላማረችኝም አላማረኝም፣ ፍቅር አልቋል፣ መልክ አልቋል፣ ውበት ምናምን ስጋ እንትን ብሏል ረግፏል፣ ሌላ መፈለግ ለአማኝ አይገባውም፣ አይመጥነንም። እኛ አሜን። ታማኝነት ቃል ኪዳንን ማክበር ነው የሚመጥነን እኛ። ቅድመ ጋብቻና በጋብቻ መካከል የቅድስና ጉድለት በዝሙት በጣም ብዙ ሰው ነው የሚወድቀው። በጣም ብዙ ሰው ትዳር እያለው የሌለው ወጣት ብቻ ነው እያለው እያላትም አይመጥነንም፣ እኛ አይመጥነን። በዚህ ምክንያት ወንጌላችን እየተቃለለ ነው። ጽንስ ማቋረጥ ውርጃ በጣም እየተስፋፋ ነው በአማኙ መካከል። ይመጥነናል? ነፍስ መግደል ትክክል አይደለም። በፈለገው መንገድ ይረገዝ፣ በኃጢአትን በጽድቅም ይረገዝ ይወለድ አንዴ ሆኗል። ነፍስ ማጥፋት ኃጢአት ነው። ደም የሚያፈስ ደሙ ይፈሳል ይላል እግዚአብሔር ቃል። ጽንስ ማቋረጥ ውርጃ እየተለመደ ነው። አሁን በአገር ቤት ብታዩ በተለይ በኢትዮጵያ ባህላዊ አምልኮ ከክርስትና አምልኮ ጋር እየተቀላቀለ ነው። ሰሞኑን የሲዳማ በዓል ነበር ያሰንታችሁ በሚዲያ ካያችሁ ድንገት እና እዛ ጋር ብዙ ቤተክርስቲያን መሪዎች አሉ። እዛ ተሰልፈው የአገር ልብስ ባህል ልብስ ለብሰው እዛ በዓሉን ሸርጉድ የሚሉ መሪዎች አሉ። ቤተክርስቲያን መሪዎች ብዙ አገልጋዮች እና የባህል አምልኮ የክርስትና አምልኮ አሁን ተቀላቅሏል። በጣም አሳፋሪና አሳዛኝ ነው። አይገባም፣ አይመጥነንም። የዘርና የቋንቋ መዘዝ ቤተክርስቲያንን ብዙ አፍርሷል ባለፉት 30 ዓመታት። ለፖለቲከኞቹ እንኳን አያምርም፣ እንኳን ለእኛ። እኛ ዘራችን ሰማያዊ ነው። ከማይጠፋ ዘር ነው የተወለድነው። አይደለም ወይ? የምድሩ የለም ውሸት ነው እያልኩ አይደለም። እሱ ለእኛ ትልቅ አይደለም። የዋና ዘራችን ሰማያዊ ነው። እንደ አማኝ ካሰበ ራሳችንን እኛ ዘራችን ሰማያዊ ነው። የዘር ነገርም የቋንቋ ነገር መጥቶ የክርስቶስን አካል መክፈል መረበሽ የለበትም። ከጸሎትና ከቃሉ ይልቅ ለትንቢት፣ ለፈውስ፣ ለመዝሙር፣ ለሙዚቃ ሰፍ ማለት ሰፊውን ጊዜ መስጠት፣ ጸሎትና ቃሉ እየከሱ መሄድ በቤተክርስቲያን ውስጥ እየተለመደ እየታየ እየተስፋፋ ነው። ትክክል አይደለም። መጽሐፉ የሚለው እኛ ለጸሎትና ለምኑ ለቃሉ እንተጋለን ነው። ከዚያ በኋላ ሌሎች ነገሮች መጨመር እንችላለን። ቃሉ ይንገስ፣ ጸሎት ይብዛ። ክብር ለእግዚአብሔር ይሁን። አንድ ብቻ በጨምርላችሁ የዚህ የዘመኑ የቴክኖሎጂ አጠቃቀም የሶሻል ሚዲያ አጠቃቀም ክርስትናችንን እያከሳ መጽሐፍ ቅዱሳችንን ከቤቱ እያባረረው ነው። ሞባይሌ ውስጥ መጽሐፍ ቅዱስ አፕሊኬሽን አለ በሚል ሰበብ ብዙ አማኝ መጽሐፍ ቅዱስን ከእጁ ጥሏል። አልገባንም እንጂ በዚህ በምንወደው በለወጠን ሰው ባደረገን ታሪካችን በቀየረ እግዚአብሔር ቅዱስ ቃል ቅዱስ መጽሐፍ ላይ በመናፍስቱ ዓለም የተቀናበረ ዘመቻ እየተካሄደ ነው። ምን ለማድረግ? ከምድር ለማስወገድ፣ በቤተክርስቲያን ውስጥ እንዳይገኝ፣ በቤታችን እንዳይገኝ፣ በቦርሳችን እንዳይገኝ፣ በእጃችን እንዳይገኝ። የዛ ደጋፊ ነን እኛ አይደለም። መቃወም ነው ያለብን። ምን በማድረግ? መጽሐፍ ቅዱሳችንን በእጃችን በመያዝ። ስንት ሰው አለ ብዬ በጠይቅ አሁን ግማሽ ያወጣን እርግጠኛ ነኝ። ግማሹ ባዶ እጁን አየር እየቀዘፈ ነው የመጣው። ለምን? የመጣ ነው ጸሎት ቤት አይደል? ቤተ ክርስቲያን አይደል የመጣ ነው? እዚህ ሌላ የሚነገር ነገር አለ። የሚነገረው ምንድን ነው? እግዚአብሔር ቃል ነው የሚነገር። እግዚአብሔር ቃል የሚነገርበት ቦታ እግዚአብሔር ቃል ሳትይዝ እንዴት ትመጣለህ? እንዴት ትመጫለሽ? በቦርሳሽ ክተችው የኔ እህት፣ ከመኪና ግላብ ቦክስ ውስጥ ከተተው እንደው በእጅ ቢከብድ ይዛችሁት ነው። ያሳፍራል ወይስ ያኮራል? እስቲ ክብር ለእግዚአብሔር ይሁን። አሜን። ይሄ መጽሐፍ ስንይዘው እኮ ጠላትን ያስደነግጠዋል፣ ጨለማውን ይገፋዋል፣ ያባርረዋል። እናት አባቶቻችን እንኳን ትራስ አጠገብ ያስቀምጠው የለም ያላመኑ ምንላቸው ትራስ አጠገብ ክፉ ቅዠት እንዳይመጣባቸው ሰይጣን መጥቶ እንዳይረብሻቸው ለሊት ትራስ አጠገብ ያደርጉታል። ይሄን ያህል እነዚያ እንኳን ያምናሉ። እኛ ባለቤቶቹ እንዴት እናቃልለዋለን? እንዴት እንጥለዋለን? አይመጥነንም። ይሄም እስቲ ከዛሬ ጀምሮ እግዚአብሔር ቤት ስመጣ መጽሐፍ ቅዱስ የእግዚአብሔር ቃል ሳይዝ አልመጣም የምትሉ እስቲ በእውነት ስንት ናችሁ? ከዚህ በኋላ ክብር ለእግዚአብሔር ይሁን። በትግርኛ፣ በአማርኛ፣ በትንሽ በትልቅ፣ በቀይ ቆዳ፣ በጥቁር ቆዳ እንደው በቃ ከለር እንኳን ሳይቀር እኮ መርጠን እንድንይዝ የታደልን ትውልድ አይገርምም? እና እንዲህ የተሽሞነሞንን እንዴት ምን ይምጣ? እሺ ከዚህ በላይ ምን እንሆን? በጣም እኮ የሚገርም ነገር ነው።
ስለዚህ አሁን 5 ደቂቃ ትሰጡኛላችሁ? 5 minutes ምን ልትሰጠን ያላችሁ እንደሆነ እስካሁን ያለው ማንነታችን አይደለም እና ማንን ታዲያ? አንደኛ እኛ የእግዚአብሔር ልጆች ነን። አሜን ሃሌሉያ አሜን። ማንን? እኛ የእግዚአብሔር ልጆች እንደ ግለሰብ አዛን ኢንዲቪጁዋል ማነሽ እስቲ በሉ። እግዚአብሔር ማንኝ እኔ እስቲ በሉ ለራሳችሁ። እኔ የእግዚአብሔር ወንድ ልጅ የእግዚአብሔር ሴት ልጅ። ክብር ለእግዚአብሔር ይሁን። አሜን። አንዱ ማንነታችን ትልቁ ዋነኛው ቀዳሚው ጀማሪው መሰረቱ ይሄ ነው። የእግዚአብሔር ልጆች ነን። የአቶ ኃይሌ ልጅ ነኝ ያውቃለሁ በስጋዬ። እሱ ግን የትም አያስኬደኝም። የእግዚአብሔር ልጅነቴ ግን ሰማይ ያገባኛል። አሜን አሜን። የኃይሌ ልጅነቴ አይደለም እዚህ ያመጣ እዚህ መድረክ ያቆመኝ። የማን ልጅነቴ ነው? የእግዚአብሔር ልጅነቴ ነው። እግዚአብሔር የተባረከ ይሁን። አሜን። ጨርቅ ያለበሳችሁ፣ ዲግሪ ያስያዛችሁ፣ ትዳር ያስያዛችሁ የሥጋ አባት ልጅ መሆናችሁ ነው አይደለም። የእግዚአብሔር ልጅ መሆናችሁ ነው። ባይሆንስ ኖሮ በረንዳ ዳሪ ልትሆኑ ትችሉ ነበር። እስር ቤት ልትሆኑ ትችሉ ነበረ። ሰካራም ቱቦ ውስጥ ተወርውራችሁ ልትቀሩ ትችሉ ነበረ። ሴተኛ ዳሪ ልትሆኚ ትችይ ነበር። የኔ እህት የሆንሽውን ያደረግሽ የእግዚአብሔር ልጅነትሽ ነው። ወደ ቤትሽ የመጣው ኢየሱስ፣ ወደ ቤትሽ የመጣው ጌታ ነው የሆንከውን ያደረገ የሆንሽውን ያደረገሽ አይደል? እኛ ማንን? የእግዚአብሔር ልጆች። ሃሌሉያ አሜን። ሁለተኛ እኛ የክርስቶስ ደቀ መዛሙርት ነን። we are disciples of Jesus Christ። አሜን አሜን። ደቀ መዝሙርነት በራሱ እዚህ ውስጥ አንድ መጽሐፍም ይሆናል ስለ ደቀ መዝሙርነት ብቻ ምን ማለት እንደሆነ ግን ባጭር ቃል ልንገራችሁ። ጥቂት ጥቅሶችን ማወቅ ትንሽ ጸሎት መልመድ ማለት አይደለም። ደቀ መዝሙርነት ሁለት ነገር ነው። ሌላ ጊዜ ጌታ ዕድልና ዕድሜ ሲሰጠን ስንገናኝ በዝርዝሩ እንሄዳለን። አሁን በደፈና ሁለት ነገር ነው። ምንና ምንድን ነው? አንደኛ ካመንበት ዕለት አንስቶ እስከ ዕለተ ሞታችን ድረስ ሳናቋርጥ ጌታን መከተል። ወደ ቀኝ ሳንረግጥ፣ ግራ ሳንረግጥ፣ ቆም ሳንል፣ ወደ ኋላ ሳንመለስ የተሰጠንን ያን ተሰብሮ የተሰጠንን ቀጭኑን መንገድ ይዘን እስከ ዕለተ ሞታችን ድረስ ኢየሱስ ክርስቶስን ምን መሆን? መከተል። በሩሲያ አንድ ጊዜ መከተል። ሁለተኛ ደቀ መዝሙርነት ማለት መለወጥ። ምን መሆን? እስቲ በሉ መለወጥ። ዝም ብሎ መከተል ብቻ አይደለም። ቸርች መምጣት መሄድ ብቻ አይደለም። መጽሐፍ ቅዱስን ማንበብ ሲነበብ መስማት ብቻ አይደለም። መለወጥ፣ የህይወት ለውጥ፣ የባህሪ ለውጥ። ሌባው ሰርቶ ሰጪ መሆን አለበት። ትዕቢተኛ ትሑት መሆን አለበት። ቂመኛው ይቅር ባይ መሆን አለበት። ጥልቅ ውስጥ ጥለኛው የፍቅር ሰው መሆን አለበት። ሰነፉ ትጉ መሆን አለበት። አሜን አትሉም ወገኖች? ምን መሆን ነው ይሄ? መለወጥ። ደቀ መዝሙርነት መከተልና መለወጥ። ድገሙልኝ። መከተልና ምንና ምን? እንደገና መከተልና መለወጥ ነው ደቀ መዝሙርነት የሚባለውና በዚህ መረዳት እኛ ማንን? የክርስቶስ ኢየሱስ ደቀ መዛሙርት ነን። ሁለተኛው ማንነታችን ይሄ ነው። ሶስተኛው ጮማ የምትወዱ ከሆነ ይሄ ጮማ ነው። እዚህ ሀገር በጮማ በሰላጣ ተተክተዋል። ድሮ ጮማ ነበር ጥሩ ወሬ ሲኖረን አይደለም? እና ጥሩ ወሬ ምንድን ነው መሰላችሁ? ማንን መሰላችሁ? እኛ መንግስት ነን። ምንም ቅምም አላላችሁ ልጄ። መንግስት ነን። we are kingdom። እንደው ስንታይ በቃ ዝም ብሎ ሰው ነን አይደለም? ግን ታውቃላችሁ እግዚአብሔር መንግስት ነው ያደረገን። መቼም አይቀየሙም። እዚህ ሀገር የማናቸው ፕራይም ሚኒስተር ስታርመር
በመንግስት ላይ ሌላ መንግስት አቆማችሁ መሰረታችሁ እንደ አይሉንም መቼም የሰማይ መንግስት የክርስቶስ መንግስት we are kingdom we are kingdom we are united kingdom አሁን ነገር መጣ እኛ ነን ዩናይትድ ኪንግደም እኛ ነን ከየት ነው ዩናይትድ የሆነው ከዘር ቋንቋ ከሀገር ከወገን ከነገድ ከኑሮ ደረጃ ከእውቀት ደረጃ ከጾታ ከምንም በሉት ብቻ የተጠራን በበጉ ደም የተዋጀን ስማችን በላይ የተጻፈ ቤተ ክርስቲያን የሚል ድርጅት የተመሰረተልን እኛ ምኖች ነን? የእግዚአብሔር መንግስት ነን። we are kingdom ደግሞ መንግስታችን የፓርላመንታሪ አይደለም፣ የፕራይም ሚኒስተር አይደለም፣ ፕሬዝዳንሻልም አይደለም። መንግስታችን የንጉስ ነው። አሜን። ንጉስ ነው። በእኛ መንግስት ነው። አሜን። ፕራይም ሚኒስተር አይደለም፣ ፓርላማ አይደለም፣ ምናምን አይደለም። በዚህ መንግስት ላይ ኪንግ ነው ያለው ንጉስ። አሜን። ማን ይባላል ስሙ? በለዋ ኢየሱስ። እስቲ በለዋ ማን ይባላል? ኢየሱስ። ሃሌሉያ። አሜን። ከእሱ ስር እኛ ደግሞ የመንግስት ሰራተኞች ነን። አሜን። እዚህ ያለ በሙሉ ሚኒስትር ነው። አሜን። እዚህ ላይ በሙሉ ባለስልጣን ነው አላለም እንዴ? ስልጣን ሰጥቻችኋለሁ አልተባለም እንዴ? ባለስልጣን ነው፣ እዚህ የመንግስት ባለስልጣን። አሜን። ደስ አይልም? በጣም በመላእክት የሚታጀብ ቪአይፒ። አሜን። የሰማይ ቪአይፒ። አሜን። ሃሌሉያ። አሜን። ነገም ይሻር አይደለም የሆነ ነገር ተገኘበት ተብሎ ተርመህ አልቋል ወረድ የሚባል አይደለም። የዘላለም ቪአይፒ። አሜን። መንግስት ነን። ኢየሱስ ንጉሳችን ነው። አሜን። ስንት ነን? ስንት ነገር አነሳን? ሶስት አነሳን አይደለም? አራተኛ ወንጌል ሰባኪዎች ነን። ብቸኛ ወንጌል ሰባኪ ታውቃላችሁ? በዓለም ላይ የትኛውንም ሃይማኖት ጥሩ፣ ኢቨን በክርስትና ስም ራሳቸውን የሚጠሩትን እንኳን ጥሩ የላቸውም ስልጣን። ትክክለኛው የወንጌል ሰባኪነት ስልጣን ያለው እኔና እናንተ ጋር ነው። ምክንያቱም በዚህ ወንጌል አምነን ድነን የእግዚአብሔር ልጆች ሆነናል። ለእግዚአብሔር ልጆች ለሆኑ ነው ስልጣኑ የተሰጠው። ኢየሱስ ክርስቶስ ስፔሲፊካሊ ወደ ተራራ ወስዶ ከትንሣኤው በኋላ ሊያርግ በተቃረበበት ጊዜ እንደ ኑዛዜ ቃል ምንድነው የተናገረው? ስልጣን ሰጥቻችኋለሁ በሰማይ በምድር። በዚህ ስልጣን ምን ታደርጋላችሁ? ወንጌልን ለፍጥረት ሁሉ ትሰብካላችሁ የተባልነው እኛ ነን። ዩናይትድ ኔሽን አይሰብከውም። የእንግሊዝ መንግስት አይሰብከውም። የአሜሪካ መንግስት አይሰብከውም። የትኛውም የዓለም መንግስት አይሰብከውም። ኤንጂኦዎች አይሰብኩትም። ይሄን ወንጌል የሚሰብከው ይሄ ህዝብ ነው። አሜን። ለዚህ ህዝብ ብቻ የተሰጠ ስልጣን ነው። ወንጌል ሰባኪዎች ነን። ለዚህ እንስበክ፣ ወጥተን እንስበክ። አሜን ነው። አሜን። ወጥተን እንስበክ። ስንት ደረስን? አራት ደረስን። አምስተኛ እኛ ማላጆች ነን። ማላጅ ማለት በጸሎት ይህንን ዓለም ከፍ አድርገን በእግዚአብሔር ፊት የምናቀርብ ግሎቧን ፕላኔቷን እንዳለች የሰው ልጆችን ኢንቫይሮመንቷን ውሃውንም ጨምረን እጽዋቱንም ጨምረን እንስሳቱንም ጨምረን ሰዎችን፣ ነገስታትን፣ መሳፍንትን፣ መኳንንትን፣ ሰዎችን በሙሉ ያልዳኑትን፣ የታመሙትን፣ የታሰሩትን፣ የተቸገሩትን ሰው የተባለውን በሙሉ ሰብስበን በእግዚአብሔር ፊት የምናቀርብ ካህናት ነን። እኛ የጸሎት አገልጋዮች ነን። ማላጆች ነን። ወገኖች ይህን ፖዚሽናችን አናውቅም። ይህን ማንነታችን አናውቅም። ለዚህ ነው ከዚህ ከፍታ ወርደን ትናንሽ ነገር ውስጥ የተገኘ ነው። እኛ እነዚህን ስልጣኖች የተሸከምን ትልልቅ ሰዎች ነን። ክብር ለጌታ ለእግዚአብሔር ይሁን። ስንተኛ ደረስን? አንድ ይቀረናል። እሱ ምንድን ነው የሚቀረን? አገልጋዮች ነን። we are servants። እኛ አገልጋዮች ነን። መንግስትን እናገለግላለን። የዚህ የምድርን ህዝብ እናገለግላለን። የሰው ልጆች እናገለግላለን። የታመመውን እናገለግላለን። የታሰረውን እናገለግላለን። ያበደውን እናገለግላለን። ጤነኛውን እናገለግላለን። በቸርች ውስጥ እናገለግላለን። ከዚህ ውጭ በጎዳና እናገለግላለን። ስራችን እየሰራን ሐኪም በሕክምና እናገለግላለን። ሾፌር በሾፍርና ፓይለቱ አውሮፕላን እየነዳ ዞሮ ግን
በዚህ ዓለም ላይ አገልጋዮች ነን እኛ። አሜን ነው። አገልጋዮች ስለሆንን ደግሞ በትህትና በፍቅር ዝቅ ብለን ጫማ እየጠረግን እግር እያጠብን ነው የምንመላለስ። አንታበይም፣ አንኮራም፣ አንመካም፣ አንሳደብም፣ አናንጓጥጥም፣ አንንቅም፣ አንገፋም። ምክንያቱም እኛ ምኖች ነን? አገልጋዮች፣ የሁሉ አገልጋዮች ነን። የምደመድመው ግን ይህን ሀሳብ ወደ ቤተ ክርስቲያን አገልግሎት በማምጣት ነው። ባጭር ለምን መሰላችሁ? ቤተ ክርስቲያን በአሁኑ ጊዜ ከተዳከመችበትና ገና ወደፊት እየደከመች ከምትሄድበት ችግር አንዱ ምን መሰላችሁ? በቤተ ክርስቲያን ውስጥ 100 አባላት አሉ። በአገልግሎት የሚሳተፉ 20 ብቻ ናቸው። ይሄ በዓለም የተጠና ጥናት ነው። 80ው በሙሉ ምንድነው? ተመልካች ነው። በሰላም ተመልካች ቢሆን ደግሞ ጥሩ ነው። ተቺ ነው። በጣም ብዙ ነገር ይናገራል። ይሄ ለምን ጎደለ፣ ያ ለምን አልተሟላም ብሎ ይጠይቃል። በጣም ብዙ ጥያቄዎች አሉት። የጎደለውን ለማሟላት ግን ትንሽ ራሱ ብድግ ብሎ ጥረት ሲያደርግ አይታይም። አይታችኋል? የተቀመጠ ሰው ብዙ ስተት ይታየዋል አይደለም ወይ? የሚሰራስ የሚንቀሳቀስ አያየው። እየሰራ ያጠፋል፣ እየሰራ ይጠልፈዋል፣ ይወድቃል፣ እየሰራ የሆነ ነገር ይጥላል። ስራ ላይ ስለሆነ የተቀመጠስ አይሳሳትም። ስለዚህ ስለማይሳሳት ምን ይሆናል? ስህተት ቆጣሪ ይሆናል። አይታችኋል? እና መጥፎ ነገር ቆሻሻ ነገር ይጠራቀማል እዚህ ውስጥ እየገባ አይታችኋል? ስለዚህ ምን መሰላችሁ? ውሃ ሲሄድ ነው የሚጠራው ይባል የለም እንዴ? የተጠራቀመ ውሃ ምን ይሆናል? ብዙ ሙት ነገሮች በውስጡ ይዛል አይደል? ስትንቀሳቀሱ በእግዚአብሔር ቤት ትጠራላችሁ። ውስጣችሁ ይጠራል፣ ንጹህ ይሆናል። አሜን በለው። ስለዚህ 20% ብቻ ነው በአገልግሎት የሚሳተፈው። ዓለም አቀፍ ጥናት ነው ይሄ። 80% ስፔክታተር ነው። ልክ ስቴዲዮም ዙሪያ ቁጭ ብሎ እንደተቀመጠ ተመልካች ዘምሮ ትንሽ መባጣል አድርጎት ይሄዳል ተመልሶ። ሄዳችኋል? እና የአባል ስብሰባ የተባለ ቀን ግር ብሎ ይመጣል። ለነገር እኔ አባል ስብሰባ ጥሩ ነው በጣም መካከል ግን እንዴት እንደምፈራው ገና ሲታወጅ ስሰማ አቤት ምን ጉድ ይወጣ ይሆን? ያጠራቀመውን ሁሉ ሆዴ አባውን እንደሚባለው በሙሉ የሚያፈስ አባል ስብሰባ አቤት አይደለም። ይሄ ትክክል አይደለም። የአባል ስብሰባ ያስፈልጋል፣ ሀሳብ መለዋወጥ ያስፈልጋል። ግን ለዓመት ያጠራቀመውን ቆሻሻ በዛ ቀን እናፈስ አንምጣ። በየቀኑ ይቅር እንባባል፣ እንነጋገር፣ እንድፋው፣ እናፍስሰው። ቆሻሻ ውስጣችን ተቀምጦ ለምን ያቆሽሸናል? ለምን ያሳምመናል? እንድፋው፣ እናገልግል። ዋናው ቁም ነገር እናገልግል። አሜን። እዚህ ውስጥ ጸጋ አለ ሁሉም ሰው ውስጥ ታውቃላችሁ። የዳነ ስንት ሰው ነው? እጃቸው የዳነ የእግዚአብሔር ልጅ ነኝ የሚል ታውቃላችሁ። በዳንበት ዕለቱ ነው የአገልግሎት ጸጋ ውስጣችን። ዕለቱ ነው። በትምህርት ይቃናል፣ በመሪዎቹ ሼፕ ይደረጋል እንጂ በዳንበት ቀን ነው የአገልግሎት ጸጋ ውስጣችን የገባው። 80% ግን ጸጋውን ቀብሮ ቁጭ ብሏል። እንደ መቃብር ቦታ። በመቃብር ቦታ ምህንድስና ተቀብሯል። በመቃብር ቦታ የሳይንስ እውቀት ተቀብሯል። በመቃብር ቦታ የማቴማቲክስ እውቀት ተቀብሯል። የሀገር ማስተዳደር እውቀት ተቀብሯል አይደል? ከሰዎቹ ጋር አብሮ አይደል? በቤተ ክርስቲያንም መዝሙር ተቀብሯል። የመምራት ጥበብና ጸጋ ተቀብሯል። የእግዚአብሔር ቃል ማስተማር እውቀት፣ ስንት ነገር ነው እዚህ ውስጥ ያለው። ሁላችሁም ውስጥ ጸጋ አለ። ይሄ ጸጋ መቀበር የለበትም። አንድ ቀን ጸጋ ሰጪው ይመጣል አይደል? ምን ስታተረፍኩ ብሎ አይጠይቀንም? ምን እንሰጣለን? ምን እናገራለን? ያለን። ስለዚህ ሁላችሁም አገልግሉ። አሜን ነው። እኛ ምኖች ነን? አገልጋዮች ነን እንጂ ተገልጋዮች በመሰረቱ አይደለንም። እርግጥ አንዱ ሲያገለግል ሌላው ተቀምጦ ደግሞ ይሰማል፣ ይቀበላል። ግን በተራው ደግሞ ወጥቶ ያገለግላል። የሰማነውን እግዚአብሔር ይባርክ። ከዚህ በኋላ እንደዚህ ነው ማንነታችን፣ ከፍታችን ይሄ ነው። አንድ ቃል ልታረጋግጡልኝ የምፈልገው ከመጨረሴ በፊት ከዚህ ከፍታ አንወርድም በሏ። ከዚህ ከፍታ አንወርድም። በእውነት ነው አይደለም? በእግዚአብሔር ፊት ነው የተናገርነው። እኔም ደስ ይበለኝ ምን አለበት። ግን ዋናው በጌታ ፊት ነው የምንናገር። ከዚህ ከፍታ አንወርድም። ከዚህ በኋላ እኔ ወደ መንደር አልመለስም። ወጥቻለሁ። እግዚአብሔር አውጥቶኛል፣ ወደ ተራራ አውጥቶኛል። ያው ከዚህ በኋላ ፍቅር ነው የምፈልገው፣ አንድነት ነው የምፈልገው፣ ሰላም ነው የምፈልገው፣ ማገልገል ነው የምፈልገው፣ መጸለይ ነው የምፈልገው፣ ቃሉን ነው የምፈልገው፣ ማገልገል መባረክ ነው የምፈልገው።
ሌላ ነገር እኔ አልፈልግም። በሰላም መኖር፣ ቤተሰቤን መርዳት፣ ልጆች ካሉ ማሳደግ፣ ያላገባ ከሆነ አግብተህ ሰርግ ጥሪን። ከዚህ በኋላ ሌላ ጭቅጭቅ የለም። እግዚአብሔር የተባረከ ይሁን። አሜን። ስለ ቤተ ክርስቲያን ሪፖርት ሲደረግ ሐዋርያት ሥራ ላይ በእስያ የኖሩ ቤተ ክርስቲያን ኖሩ ታነጹም ይላል። እየታነጹ ይበዙ ነበር ይላል። በዚህ በከመንተሪ አካባቢ ቤተክርስቲያናት እየታነጹ ሲበዙ እንስማ ከዚህ በኋላ